አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? እንዴት ዋላችሁ? ውሏችሁ እንዴት ነበር? ከኔ ጋር ሁሉ ሰላም። በያላችሁበት ሰላማችሁ ይብዛ። እንዴት አያችሁት? ሀይሚዬና ብሩኬ ያምሩ። ይሄ ኤአይ ነው ምንድነው የሚባለው አፕሊኬሽን? ገራሚ አፕሊኬሽን ነው። ያው ለእንደዚህ ለጥሩ ነገር አሪፍ ነው፣ ጉዳቱም እንዳለው ነው ማለት ነው። ያው ጉዳቱ ሰዎች እናንተን ለማጥቃት ከፈለጉ ምናምን ላይክ ለእንደዛ አይነት ትንሽ ከባድ ነው አፕሊኬሽኑ። አሁን ያለው አፕሊኬሽን ከባድ ነው፣ ግን ያው በእንደዚህ አይነት መልኩ ምናምን እንትን ሲል ደግሞ ደስ ይላል። ለማንኛውም ስለተመቼ ነው ያመጣሁት ማለት ነው። ሀይሚዬና ብሩኬ የእኛ ተወዳጆች ሰላማችሁ ብዝዝት ይበልልን። ከምቀኛ ከተንኮለኛ ከሁሉም ነገር ከክፉ ነገሮች ሁሉ ይጠብቃችሁ። እና አሁን ላይ የመጣሁበት ነገር አንደኛ ነገር ላይቭ ላይ ገብታችሁ አንዳንድ ትልልቅ ሰዎች ሜቢ እኮ ለሀይሚዬም ለብሩኬም እናት ትሆናላችሁና ምክራችሁ ጥሩ ነው። አንዳንድ የምትመክሩት ነገር ደስ ይላል። ግን ደግሞ አንዳንድ በምክርም ደግሞ የሆነ አለ አይደለ የምትሳደቡ በአሽሙር የምትናገሩት ምናምን ነገር አለና ምን ይላል የሀገሬ ሰው ለሚያልፍ ቀን የማያልፍ ቃል አትናገር ይላልና ከኛ በላይ እናንተ አውሮፓ ሀገር ተቀምጣችሁ ወይም ደግሞ አረብ ሀገር ልትሆኑ ትችላላችሁ። ግን እማቃችሁ አላችሁ፣ በጣም ማከብራችሁ ናችሁ ምናምን አለ አይደለ ላይቭ ላይ ሀይሚዬና ብሩኬ ሲገቡ ታስደስቷቸው ምናምን ነገር ላይክ ብቻ ጥሩ ናችሁ ማለት አከብራችኋለሁ፣ ወዳችኋለሁ። ግን እንደ አንድ ሰው የተሰማኝን ነገር እኔም ለመግለጽ ያክል ነው ማለት ነውና አሁን ላይ ሀይሚዬና ብሩኬ እየሰሩ ያሉት ነገር ስራና ስራ ነው። ስራና ስራ መሆኑን እያወቃችሁ አለ አይደለ። በእርግጥ ስራው ይከብዳል፣ ትንሽ ይፈትናል፣ ምናምን ከባድ ነው እና የሀይሚዬ ሁኔታ ምናምን ሲታይ ሁለቱም ያሉበት ፊሊንግ ከባድ ነው። ብሩኬም ያለበት ፊሊንግ ከባድ ነው። በሱ ቦታ ሆናችሁ ብታዩት እንዴት ነው አንድ አልፈልግህም ተብሎ በማያግባባ ነገር የተራራቃችሁትን ሰው ለረጅም አመት የራቃችሁት ሰው እንደገና ሌላ ላይፍ ጀምራችሁ ጥሩ ህይወት በምትኖሩበት ሰዓት መጥቶ ህይወታችሁን ሲበጠብጥ በመሀል የተለያየ ስልካችሁን ተቀብሎ የሆነ ነገር እየላከ ሲበጠብጣችሁ ያን ሰው ደግሞ አግኝታችሁ በሰላማዊ መንገድ ለማዋራት ስትፈልጉ ነገሩ ወደ አልተገባ ነገር ሂዶ ህይወታችሁ ሲበጠበጥ ያለውን ፊሊንግ አስባችሁታል? ያለውን ስሜት ይከብዳል። ገባችሁ? ምክንያቱም ህይወታችሁን እየተበጠበጠ ነው ኦልሬዲ። ያን ሰው አሁን ብሩኬ ሀይሚዬ እንዳትጎዳበት ይፈልጋል። በዚህ በጎን እሷ የእሱን ህይወት ለመበጥበጥ በጣም ብዙ ነገር እየጣረች ነው። ሀይሚዬ በብሩኬ ላይ ተስፋ ቆርጣ እንድትርቀውና እንዲለያዩ ነው ፍላጎቷ ልጅቷ ማለት ነውና በእውነተኛውም ማለት ከድራማ ወጣ ስንል በእውነተኛውም ነገር እንደዚህ አይነት ነገር ሲፈጠር ከባድ ነው ማለት ነው እና ሁለታቸውንም በቦታው ሆናችሁ ስታዩት አሁን ያሉበት ሁኔታ ከባድ ነው፣ የሁለቱም ስሜት ማለት ነው። ሞርዛን ደግሞ ሀይሚዬ ሴት ልጅ እንደመሆኗ መጠን ደግሞ ይከብዳል ሀይሚዬ ማለት ነው እና ምንላችሁ ነው ሁለቱንም ሚዛናዊ በሆነ መንገድ አስባችሁ ነው እንጂ ነገሮችን አስተያየት መስጠት ምክር መስጠት ባሽሙር ሰው መናገር ምናምን ትላንት ያወቃችሁት ለረጅም ጊዜ አብራችሁ ተጉዛችሁ ምናምን ስትከታተሉት ኖራችሁ ምናምን ላይክ የሆነ ችግር ሲመጣ እንደዚህ ያንን ሰው ያልተገባውን ወይም የማይገባውን ስም መስጠት እኔ እንጃ ተገቢ ነው ብዬ አላስብም ማለት ነውና አንዳንዴ ለመፍረድም የሆነን ሰው ጀጅ ለማድረግም ምናምን ትግስት ያስፈልጋል። ገባችሁ? መጨረሻውን ታግሳችሁ ብታዩና ለሁሉም ነገር በግልጽ ሲወጣ ታዩታላችሁ ማለት ነው። ነገ ይሄ ድራማ አልቆ ይሄ ሁሉም ነገር አልፎ ያው በሳቅ በደስታ እንደሚመጡ እርግጠኛ ነኝ ሀይሚዬና ብሩኬ ማለት ነውና እነሱ ላይ የሆነ ትልልቅ ሰዎች ናችሁ። ነገሮችን በጣም ማገናዘብ ትችላላችሁ። አሁን ይሄ ስራ መሆኑን ጠፍቷችሁ ነው? ድራማ መሆኑ ጠፍቷችሁ ነው? እኔ አንዳንዴ በጣም ይገርመኛል። ምክንያቱም ውዶቼ ትክክለኛ ነገር ለምን ሚዲያ ላይ ይወጣል? ሚዲያ ላይ መውጣት የለበትም እኮ ትክክለኛ ህይወታችሁ ሚዲያ ላይ መውጣት የለበትም። ይሄ ስራና ስራ እስከሆነ ድረስ ማነው ስለሆነ ነው እንደዚህ ነገ ከአንዱ ቤት ከነገ ወደ አንዱ ቤት ምናምን እያደረጉ የሚሰሩት ማለት ነው። ስለዚህ ድራማ መሆኑን እያወቅን ደግሞ ይሄ ነገር ለሴት ልጅም ከባድ ነው፣ ፈታኝ ነው፣ ላንተም ይከብዳል
እና ለሁለታችሁም በጣም የሚከብር ነገር ስለሆነ ኦዲየንስንም የሚረብሽ ነገር ስለሆነ ይሄ ነገር እንዳስተያየት ቢቆምና በቃ በጣም የሚከብድ የሚጨንቅ ቪዲዮ ነውና በሌላ በተሻለ አይዲያ ብትመጡ መልካም ነው ተብሎም ይመከራል። ይሄ አንድ ነገር ነው። ግን የሆነ ምን አለች ማለት አልፈልግም። ምንድን ነው ያለችው? ውሃ ጠማኝ ብሎ ሰው በድብቅ ማነው ውሃ ጠማኝ ብሎ በድብቅ የጠጣ ሰው ለምን ጠጣህ አይባልም ነው ምናምን ላይክ እንደዛ አይነት ነገር ስለሰማሁ ነውና ውዶቼ ምን አለ መሰላችሁ ሰውን ስንወድ እንዴት ነው በቃ አለ አይደለ የሆነ ነገር ሲፈጠር እንኳን የሆነ ክፉ ቀን እንደዚህ አይነት መጥፎ ነገሮች ሲፈጠሩ ያን ሰው በመልካም ነገር በጥሩ ነገር መምከር አለ አይደል አንዳንድ ነገሮችን ማለት ነው እንጂ የሚያስፈልገው አስተያየት መስጠት ነው የሚያስፈልገው እንጂ ያን ሰው አለ አይደል ሌላ ያልተገባውን ባንዴ ሌላ ነገር ውስጥ መግባት ምናምን ብዙዎቻችሁ የምትሳደዋላችሁ ብዙዎቻችሁ ማለት ተረጋጉ። ነገ የምታፍሩበትን ነገር አትናገሩ። ተረጋጉ። ሲቀጥል ደግሞ ይሄን እንትኑን ያመጣሁት ማለት ነው ይሄ የስድስት ወር ከስድስት ወር በፊት መተክ ነበር ምናምን ነገር ብላ ነበር ልጅቷ አይደለ እና ቀኑን የሆነች ልጅም እዚህ እኔ ቤት ኮምታ ነበርና ቀኑን ሂደሽ እዩ ምናምን ነገር አይነት ብላይ ነበርና እስኪ ቼክ ላድርገው ምናምን ብዬ ማለት ነው ብሩኬ እዚህ ጋር ጠፍቶ 4 ቀን ጠፍቶ የመጣ ሰዓት ነው ሚፍታህ አገኘው ከዛ ሃይሚዬን ጠራት ምናምን አነጋገራቸው ማለት ነው እና የዛኔ የመጣበት ቀን እንደምታዩት ጁን 16 ላይ ነው ቪዲዮውን የሰሩት ማለት ነው። ከ4 ቀን በኋላ የሰራው ቪዲዮውን ጁን 16 ላይ ነው እና ጁን ፌብሩዋሪ ምናምን እያላችሁ ብትቆጥሩት 6 ወር በላይ ሆኖታል ማለት ነው። ይሄ ቪዲዮ ከ6 ወር በላይ ሆኖታል። 6 ወር ከ15 ቀን ምናምን ሆኖታል ይሄ ቪዲዮ። ከዛ ከ6 ወር ከ15 ቀን በፊት ነበረ ከ4 ቀን የጠፋው ማለት ነው። ያ ማለት ጁን 10 ላይ አካባቢ ምናምን እንደዚህ ማክሲመም እንደዚህ አካባቢ ቡታጅራ ነበር ማለት ነው። አንድ ቀን ነው ደግሞ ቡታጅራ ሄደው አንድ ቀን 4ቱን ቀን ጠፍቼ ነበር አንድ ቀን ግን ቡታጅራ ነበር አንዱን ቀን ግን ቡታጅራ ነበርኩ ነው ያለው። ገባችኋ? ሶ ምንድነው ልጅቷ እንደዛ እንኳን ከተባለ ማለት ነው 6 ወር ከምናምን ወር እርጉዝ ናት ማለት ነውና የ6 ወር ከምናምን እርጉዝ እንግዲህ ኦሬዲ 2 ወር ከግማሽ ነው 9 ወሯ ሊገባ ማለት ነው እና ማለት ነው። ኧረ በፈጣሪ እናንተ እኛንም እውነት ሌላ ነገር ውስጥ አታስገቡን። የምሬ ነው ማለት እንደዚህ አይነት ነገር እያመጣችሁና አንዳንድ ሰዎች ደግሞ የምትናገሩት ነገር እና ውዶቼ የምልላችሁ ነው እንግዲህ ሆዷ ደግሞ እንኳን አይደለም ትንሽ ወር ሲጀመር ሆዷ እንደነገርኳችሁ ቦርጭ ነው እንጂ ሜቢ ትላንትና የሆነ ነገር አስገብታ ልብስ ምናምን ነገር አስገብታ መታ ሊሆን ይችላል። ግን የሆነ ልብሷ አለባበሷ አረማመዷ ምናምን ነገር እቺ ፓስታ ግን የሆነ በቃ እንደ እርጉዞች ነው አክት የምታደርገው የምትለብሰው ጋውን ምናምን ነገር ረዛዝም ልብስ ቡርፈፍ ያለ ምናምን ነገር እና የ3 ወር ምናምን ነው የሚመስለው እንትኗ ማለት ነው ሆዷ እና የማይመስል ነገር ጭራሽ የማይመስል ነገር ማለት ነው። እና ሲቀጥል ደግሞ እንዴት ብሎ ነው ብሩኬ በዛች አንድ ቀን ውስጥ እንግዲህ ደግሞ ብዙዎቻችሁ ጥያቄ የሆነባችሁ እንዴት ነው ከ6 ወር በፊት ሄዶ ያገኛት ለምንድን ነው ያገኛት ያላችኋላችሁ። እና እሱ ደግሞ ያው ሆን ብዬ አላገኘኋትም የተገናኘ ነው አጋጣሚ ነበር። እንግዲህ አጋጣሚ ያገናኛችሁ ምን ላይ እንደሆነ ራሱ አላወቅንም። ገባችሁ? አጋጣሚ ያገናኛቸው ሆቴል አረፍ ብሎ እሷ ሆቴል ነው አሉ የምትሰራው አላውቅም፣ ግን ሆቴል ቁጭ ብሎ ምናምን አረፍ ብሎ ምናልባት እዛው የቡታጅራ ሰፈር ምናምን ያለ ሆቴል ሊሆን ይችላል አይታወቅም። ምናልባት የዛኔ ደብሮት ሆቴል ቁጭ ብሎ እዛ አግኝታው ይሁን ሮም ውስጥ ነው መንገድ ላይ ነው አናውቅም። ገባችሁ? ስለዚህ ወንጀል አንግባ ወንጀል ውዶቼ ማለት አጋጣሚ ነው የተገናኘ ነው ካለ ሜቢ እሱ ያለበት ቦታ ላይ ተገናኝተው ነው አጋጣሚ ማለት ነው እንጂ እሱ ቀጥሯት ወይም ደግሞ እሷን ፈልጎ እንደዚህ ሆን ብሎ ምናምን ሂዶ አይደለም። ቡታጅራ ደብሮት ነበረ ወደ ቡታጅራ እናቱ ጋር ሄደ። ከዛም በኋላ የሆነ ቦታ ላይ ወይ መንገድ ላይ ሊያገኛት ይችላል ምናምን ያንን ደግሞ
መተሃል አይደለ አለችው። አዎን አላት። ከዛ አግኝተኸኛል አለችው። አዎን አላት። አጋጣሚ ነው ታዲያ የተገናኘ ነው እንጂ አንቺን ፈልጌ ነው እንዲያገኘሁሽ፣ አንቺ ጋር ከፍቶኛል ብዬ አንቺን ጋር ተከልዬ ነው ተጠልዬ ነው አንቺ ጋር መጥቼ ምናምን ተደብቄ ነው አላት። ለዛም መልስ የላትም፣ ግን አጋጣሚ ነው ያገናኘና አላት። ኦልሬዲ በቃ እንደተገናኙና ቡታጅራ እንደሄደ ሀይሚዬ ካሰማች ታምናለች በቃ ማለት ነው። እኔ ጋር የሆነ ግንኙነት እንዳለው ታምንልኛለች ብላ አስባ ነው እንግዲህ ይሄን ነገር ያመጣችሁ ማለት ነው። ገባችኋ? እና ውዶቼ እነሱ ደግሞ ይሄን ነገር እንደ ድራማው አሁን ዝም ብላ አርግዣለሁ ብትል የሚያምናት የለም። ገባችሁ? የሚያምናት የለም። ምክንያቱም መቼ ነው ማነው አዲስ አበባ ነው ያለው፣ ቡታጅራ አይደለም ያለው። መቼ ሂዶ ነው? ምን ቀን ሂዶ ነው? ሙሉ ጊዜውን በብዛት የሚያሳልፈው ከሀይሚዬ ጋር ነው። እና ምን ቀን ምን ሰዓት ምናምን ተብሎ ይጠየቃል። ገባችኋ? ጥያቄ ይፈጥራል ይሄ ነገር። ከዛ ምን አደረጉ? ጊዜውን ቆጠሩ። ከ6 ወር በፊት ተባለና ያችን 4 ቀን ለድራማው ተጠቀሙበት ማለት ነው። ገባችኋ? ስለዚህ ውዶቼ ይሄ ሙሉ ለሙሉ ድራማ መሆኑ የታወቀ ነው። ግን ድራማ ቢሆንም ከባድ ነው እያላችሁ ነው አንዳንዶቻችሁ ማለት ነው። እንግዲህ እኛ ምን እናደርግ እንግዲህ ሁላቸውም ተግባብተውበት ነው የሚሰሩት። እና ውዶቼ ምንድነው ያለን አማራጭ እንግዲህ እነሱ እየሄዱበት ያሉበት መንገድ ልክ እንደነ ዳኒ ሮያልና ጽጌ ሮያል እነዛ እንግዲህ በዛ መልኩ አይደለም የሚሄዱት፣ በእንደዛ አይነት መንገድ ነው እየሄዱ ያሉት ሀይሚዬና ብሩኬ ማለት ነው። እና ለማንኛውም አትፍረዱ በማንም ላይ። አሁን ላይ ምንም ነገር ክፉ ነገር ባትናገሩ መልካም ነው ላለሁኝ። ሁሉ ነገር ምንም እውነት የሚመስል ነገር የለም። ሲጀመርም እውነትም ሊሆን አይችልም። ሲቀጥል ደግሞ እንደው ተገናኙ እንኳን ብለን ቢገናኙ እንኳን ብሩኬ በምን አይነት ወይ ነው ከሷ ጋር አብሮ ሌላ ነገር የሚያደርገው? ማለት ይሄ ልጅ መጠጥ አይጠጣም፣ ሶሰኛ አይደለም፣ አደንዝዛው ነው። ካደነዘዘቹ ደግሞ ኦልሬዲ አይሰራ ኦልሬዲ ምንድን ነው የሚባለው በአላ ካደነዘዘችው ደግሞ ምንም ነገር ሊያደርግ አይችልም። ገባችኋ? እና በምን አይነት ወይ ነው በአንድ ቀን ውስጥ ይሄ ነገር ያንን ኧረ ቢስሚላ እኔ ሌላ ነገር አታሰሩ በፈጣሪና። ለማንኛውም ውዶቼ ተረጋጉና ሌላ ነገር ከማሰባችሁ በፍጹም ደግሞ ብሩኬ በእንደዚህ አይነት ነገር በፍጹም አያደርገውም። ከዛ ባለፈ ደግሞ ያ ነገር እንኳን ቢሆን በነገጧቱ እሱ ብሩኬ ነው አይደለ? ብሩኬ ነው ተነስቶ ይባነናል። ባነነ እንበልና ባነነ ከዛ አወቀው አይደለ? ራሱን እንዴት ነው 6 ወር ሙሉ ምንም ነገር ሳይናገር ምንም ነገር እንትን ሳይል ደብቆ ከሀይሚዬ ጋር ይሄ ሁሉ ጊዜ ለሀይሚዬ ያንን ነገር ሁሉ የሚያስደስታትን ነገር የሚያደርገው ቤት መከራየት አብሮ እስከ መኖር ምናምን ድረስ ይሄ ሁሉ የሚያደርገው ልጅ መኖሩን እያወቀ ነው ዝም ያለው? ኖ አይደለም። ያን ነገር ካደረገ ደብቋት ነው እስካሁን ድረስ እንደዚህ እንትን ያለው? ኖ አይደለም። እንደዚህ በፍጹም የማያስኬድ ነገር፣ በፍጹም ሊሆን የማይችል ነገር፣ በፍጹም ደግሞ ብሩኬ እንደዚህ አይነት ነገር እኮ ለእሱ በቃ ሞት ነው እኮ ሞት። ታውቃላችሁ? በብሩኬ አይነት ጥንቃቄና በብሩኬ እንትን እንዴት ነው እንደዚህ አይነት ነገር አፍኖ እንትን የሚለው? በፍጹም እሱ መቼም ቢሆን ሴት ልጅ የሚጎዳ ልጅ አይደለም። እና ያልሆነ ስም ባትሰጡት መልካም ነው ላለሁ። ሀይሚዬ ደግሞ የኔ ቆንጆ፣ የኛ ጠንካራ፣ የኛ ጀግና አሁን ላይ ዛሬ ላይ ኢንሻአላህ በጥሩ ሁኔታ የምናያት ይሆናል። ምንም አታስቡ፣ አትጨነቁ። ኢንሻአላህ ሁሉም ነገር ሰላም ይሆናል። ራሳችሁን ጠብቁ። ሌሎቻችሁ የምትጨናነቁ ምናምን ራሳችሁን ጠብቁ። ዝም ብላችሁ ያልሆነ ነገር እያሰባችሁ ራሳችሁን ሰው ሀገር ላይ ሆናችሁ አታጨናንቁ። ለራሳችሁ አስቡ።